በዚህ የስልጠና ክፍለ ጊዜ የምናየው የፕሪፓሬሽን ቨርሰስ ኮሌክሽን የሚባል በቢሊንግ ኤንድ ሪዲንግ ሞዴል ስር ያለ አናሊቲክስ አለ። እሱን እናያለን። ይህንን አክሰስ ለማድረግ መጀመሪያ አናሊቲክስ እንነካለን። አሁንም ቅድም እንደተናገርኩት በቀደሙት ቪዲዮዎች ይህን ለማየት ሮል እና ፐርሚሽን ያላቸው ሰራተኞች ብቻ ነው የሚያዩት አናሊቲክስ። ከዛ ከስተመር ኤንድ ቢሊንግ የሚለውን እነካለን። ከዛ ፕሪፓሬሽን ቨርሰስ ኮሌክሽን የሚለውን እነካለን ማለት ነው። ይህን ለማየት እዚህ ጋር ፊስካል ይር እንመርጣለን። 2016 ፊስካል ይር ለምሳሌ ብናይ የ2016 ዓመተ ምህረት የቢል ዝግጅታችንን ከዛ ደግሞ ምን ያህል ተሰበሰበ፣ ያዘጋጀነው ይሄን ያህል ነበረ፣ የተሰበሰበው ደግሞ ይሄን ያህል ነው የሚለውን የምናይበት ሪፖርት ነው ይሄ ማለት ነው። አሁን በ2016 ውሚስ ከተጀመረ ጀምሮ ማለት ነው በውሚስ ሲስተም ማየት ከተጀመረ ጀምሮ የምናየውን ነው የምናየው። ለምሳሌ ይሄ አሁን የምናይበት መስሪያ ቤት ውሚስ ሲስተምን የካቲት ወር ላይ ነው የጀመረው። ስለዚህ 2016 ስጀምር ከመስከረም ወር ወይም ጥቅምት ዳር አናይም ማለት ነው። ወሩ ከጀመረበት ጀምሮ ነው የምናየው ማለት ነው። ዩቲሊቲው ሲስተሙን መጠቀም ከጀመረበት ወይም ቢል ጀነሬት ማለት ከጀመረበት ወር ጀምሮ ነው የምናየው። ስለዚህ ይሄ ዩቲሊቲ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ የመቼን የ2016 ዓመተ ምህረት የፕሪፓሬሽን ቨርሰስ ኮሌክሽን እናያለን ማለት ነው። የካቲትን ለምሳሌ ብናየው ነምበር ኦፍ ኮኔክሽንስ 56879 ደንበኞች ዋተር ኮኔክሽንስ ነበሩን። ቢል ፕሪፓሬሽኑ ስንት ነበረ? 16,672,524 ብር ከ42 የኢትዮጵያ ሳንቲም። ኮሌክት የተደረገው ደግሞ ስንት ነው? 15,659,307 ከ56 ሳንቲም። ሪሜኒንግ ኮሌክት ያልተደረገው የካቲት ላይ ኮሌክት ያልተደረገው ይህን ያልነው፣ ግን ኤፊሽንሳችን አጠቃላይ ፕሪፔር ካደረግነው ወይም ካዘጋጀነው ቢል 93.92 በመቶውን መሰብሰብ ችለናል። ይሄ ኤፊሽንሳችን ይሄን ያሳያል። ፕሪፓሬሽን ቨርሰስ ኮሌክሽን የሚለው አለ፣ ሪሜኒንግ አለ፣ በፐርሰንት ያሳየናል። የመጋቢትንም ያዘጋጀነው ይሄን ያህል ነው፣ የሰበሰብነው ይሄን ያህል ነው፣ ቀሪ ሳንሰበስብ የቀረው ብር ይሄን ያህል ነው፣ በፐርሰንት ይሄን ያህል ፐርሰንት አሳክተናል የሚለውን የሚያዝያን፣ የግንቦት፣ የሰኔንም በዚህ መልኩ ያሳየናል ማለት ነው። ፕሪፓሬሽን ቨርሰስ ኮሌክሽን ይህንን ያሳይናል ማለት ነው። ሮስ ፐር ፔጅ ይሄ ለምሳሌ 12 ወር የአንድ ዓመት ሙሉ 12 ወር በተጠቀምን ቁጥር ሙሉውን ማየት እንድንችል ይሄንን ወደ 20 ከፍ አድርገን 12 ወር እዚህ ጋር ካለ 12ቱንም ወር በዚህ መሰረት ማየት እንችላለን። ይህንን ፕሪንት አድርገንም ማየት እንችላለን። እንደምታዩት ፕሪንት ስናደርገው የቢል ፕሪፓሬሽን ቨርሰስ ኮሌክሽን በፒዲኤፍ ፎርማት በዚህ መልኩ ያወጣልናል። የአምስት ወራት እንደሆነ ያሳይናል። የ2016 ዓመተ ምህረት በእያንዳንዱ ወር ለምን ያህል ደንበኞች ቢል ጀነሬት ተደርጓል የሚለውን ፕሪፔርድ ባይ ሶልድ የተሸጠ ዲፍረንሱ ኤፊሽንሲያችንን ፐርሰንቴጅ በዚህ መልኩ ያሳየናል ማለት ነው። ይህንን ይመስላል።